ነፃነትን እንጂ መታሰርን አንለምደው እና በነፃነት እንድናመልከው እግዚአብሔር ለዚህ ስለጠራን እግዚአብሔር ይባረክ። እንዴት ናችሁ? ደህና ናችሁ? እስቲ ብድግ በሉና በቃ ተፈትቻለሁ በሉ። እስቲ ተፈትቻለሁ በቃ በቃ። አዎ ምክንያቱም የታመመ ሰው አልጋ ላይ ነው የምተኛው እና የተፈወሰ ሰው ተነስቶ ይንቀሳቀሳል። የሚንቀሳቀስበት ዘመን ነው በሉት። ተጠቀባችሁ ያለው ሰው አንተስ በሉት እስቲ ጠይቁት። አንተስ በሉት እስቲ በቃ መንቀሳቀስ ነው። ለእግዚአብሔር ተነስታ አገለገለቻቸው ይላል አይደል እንዴ? እና በቃ አለ መጣ ጌታ መጥቶ መተኛት አይቻልም። ጌታ መጥቶ በምን ማማኘት አይቻልም። ምክንያቱም ፈዋሽ ስለሆነ ስሙ ለዘላለም ብሩክ ይሁን። እንግዲህ ሳምንት የጀመርነውን ነገር እንቀጥላለን። እንደ ትምህርት ለማድረግ ሞክራለሁ። አምና ላስት ዊክ ሞክሬ ነበር እስከ ተቻለ ድረስ ግን ያው ወደ ስብከት ሽፍት አደረኩኝ። ግን ሞክራለሁ ምክንያቱም ይሄ መሰረታዊ የሆነ ነገር ነው አሁን ላለንበት እና በዚህ ጆርኒ ላይ በዚህ ጉዞ ላይ በጣም አስፈላጊ ነገር ስለሆነ ይሄንን እናነባለን። ሁለት ጥቅስ እናነባለን ዛሬ። ሳምንት የጀመርንበትን ይሄንን አንለቀውም። እስቲ በደንብ ይታያችኋል አይደል? እና ቆጥርላችኋለሁ እስቲ በደንብ ዛሬ እንደ ፕሬስቢቴሪያኖች ሁኑ እና በቃ ወይም ደግሞ እንደ ካቶሊክ ቸርች በደንብ ድምጻችሁን ከፍ አድርጋችሁ ታነባላችሁ። 1 2 3 ጥሩ ነው። የተለማመን ስንሄድ ይመጣል። ሰባሪው ምን ሆነዋል? በቃ ከየት ነው ያለው? አረ ከፊቴ ወጥቷል ብሎ እሱ ከፊቴ ወጥቷል ብሎ በቃ። ስለዚህ ሰባሪው ከፊቴ ወጥቷል። አንተ አትታገልም፣ እኔ አልታገልም። ሰባሪ ወጥቷል፣ ሊሰብር ወጥቷል። ጌታ መንገድን ሊያዘጋጅ ወጥቷል። ዛሬ ዮሐንስ መጥምቁ መንገድን ሊያዘጋጅለት መጣ። ለአንተ ግን ኢየሱስ ራሱ ወጥቷል። ንጉሱ ለአንተ መንገድን ሊያዘጋጅ ለኔ መንገድን ሊያዘጋጅ ወጥቷል። ከፊታቸው ይሄዳል እና ከዛ በኋላ በሩንም ሰብሮ ከፊታቸው ወጥቷል ይላል። ይሄ እሱ ከወጣ በኋላ ደግሞ ደስ የሚለው ነገር እና ልብ መንፈሳችን ውስጥ እንዲገባ ነው እና እግዚአብሔር እየመራቸው ኢየሱስ ከቀደመ አብ ይመራል። ኢየሱስ ከቀደመ አብ ይመራል። አብ ወልድ ላከ ሽበርላቸው አለ። እኔ ግን መልካም እረኛ ነኝ እመራቸዋለሁ አለ እና ከዛ እንመለከታለን። ከዛም ደግሞ ንጉሳቸው በሉልኛ በቃ ንጉሳቸው ቀድሟቸዋል። ንጉሳችን ቀድሞናል። በኑሮአችን፣ በትዳራችን፣ በሐሳባችን፣ በራእያችን፣ በምንፈራው ነገር ቀድሞናል ጌታ። ንጉሳችን ቀድሞናል። እንግዲህ ቀጥልልኝና አንድ ሌላ ጥቅስ ጀምረን ይሄ የቀደመን ጌታ ይሄንን ይመስላል። እንግዲህ ክርስቶስ ነፃ ሊያወጣን ነው የቀደመን እና ክርስቶስ ነፃ ያወጣን በሉልኛ በነፃነት እንድንኖር ነው። ነፃ ቅድም የተነገረው ነገር ይሄ ነው። የፈወሰን እንድንንቀሳቀስ ነው። ነፃ ያወጣን በነፃነት እንድንኖር ነው። በቃ ያ ነፃነት እውነት የሆነ በህይወታችን ውስጥ በቃ የሚገለጥበት ወቅት ነው አሁን እና ከዛ በኋላ ስለ ጸንታችሁ ምን አድርጉ ይላል። ይኸው ተፈውሰንም ተነስተን ቁጭ በል የሚል ሞልቷል። ተነስተኛ የሚል ቆንጧል። ምን አስቸገረህ የሚል ሞልቷል። ምን አጣደፈ የሚል ሞልቷል። ግን ምን አድርጉ ይላል በሉልኛ። አረ በሉልኝ ባካችሁ። ጸንቼ ቆማለሁ በሉ። ሌላው ሰውና ጸንቼ ቆማለሁ በሉ። ክርስቶስን አስላወጣኝ ጸንቼ ቆማለሁ። ስለዚህ ዳግመኛ በባርነት ቀንበር አንያዝም። በቃ የባርነት ቀንበር አበቃ። በምንም አይነት ሁኔታ ይሁን ከእግዚአብሔር ሐሳብ የሚከለክለን ከእግዚአብሔር ካሰበልን የሚከለክለን በቃ አበቃ። ስለዚህ ሰብሮ መውጣት፣ ጥሶ መግባት እግዚአብሔር ይሄንን አድርጎልናልና አንነትን ጸልይና ወደዚህ መልእክት እንሄዳለን። እግዚአብሔር አምላኬና መድኃኒቴ ሆይ ከኛ ስለቀደምክ ስለሰበርክልን ከትግል ስለገላገልከን እንባርከሃለን። እንድንታገል ሳይሆን እንድናመልክ፣ እንድንታገል ሳይሆን እንድናምን፣ እንድንታገል ሳይሆን ለአንተ እንድንሆን
አድርገህልናልና ስራችንን ሰርተህልናልና ሰላምን ትሰጠናለህ ተብሎ እንደተጻፈ ስራችንን ስለሰራህልን እንባርካለን። ነፃ ስላወጣን እንባርካለን። በዚህ ነፃነት ጸንተን የምንቆምበትን ያንን ብርታት የሚሰጠንን መንፈስ ቅዱስን ስለላክልን እንባርካለን። በመንፈስ ጸንተን ስለምንቆም በኃይል ጸንተን ስለምንቆም መውረስ የሚገባንን ስለምንወርስ ልንገባበት ወደሚገባ ስለምንገባ እናከብረሃለን። አሁን ደግሞ ጌታዬና አምላኬ ሆይ አነጋግረን። ጌታ ይሄንን ቃል በውስጣችን በነፍሳችን ውስጥ ሕያው አድርገው አነጋግረን። የውስጥ መንፈሳችንን የውስጥ ነፍሳችንን የውስጥ ማንነታችንን አነጋግረው። ጌታ ሆይ ቃል ያነጋግረን፣ ቃል ያነጋግረን። ቃል ሕያው ነውና ቃል ያነጋግረን። እንባርካለን፣ እናመሰግናለን። ክብሩን ሁሉ ለአንተ እንሰጣለን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ትቀመጣላችሁ። እንግዲህ ይሄንን ነገር እዛ ላይ ሂጂልኝና እቴ ትረዳኛለች ዛሬ። እንግዲህ ጉዞ ላይ ነን። እሱን እንድናስቡ ፈልጋለሁ። በቃ ጉዞ ላይ ነን። ጉዞ ላይ መሆናችንን ስንረሳ ነው ብዙ ነገር የሚበላሸው እና የምንዝናናበት ጊዜ ሳይሆን ለመድረስ የምንሮጥበት ጊዜ ነው። ጉዞ ላይ ነን። በቃ ጀምረን ስንሰብር ወጥተናል። ስንወጣ የምንደርስበት ቦታ አለ። ቀስቱ ይዞን ወጥቷል። በቃ እንሄዳለን፣ እንገሰግሳለን። በዛ ውስጥ እንግዲህ ሶስት ነገሮችን ያለፈ ሳምንት አይተናል። እሱን በሰመሪ መልክ እንድመለከትና የመጀመሪያው እንግዲህ እዛ ውስጥ ለመግባት ሶስቱን እንበያቸው። አንድ ጋር እና መውጣት የመጀመሪያው መውጣት ነው። ሁለተኛ መጓዝ ነው። ሶስተኛው መግባት ነው። እና ካልወጣን መጓዝ አንችልም፣ ካልተጓዝን ደግሞ መድረስ አንችልም። እና ይሄ መንፈሳዊ ነገር ብሉይ ኪዳንና አዲስ ኪዳንን የሚያጠቃልል የእግዚአብሔር እውነት ነው። እና መውጣታችን ለምንድን ነው? ለነጻነት ነው። አወጣን። ቀንበሩን ሰበረልን ጌታ። ቀንበሩን ሰብሮ ጌታ ነጻ አወጣን። ልጁ ነጻ ቢያወጣችሁ ነጻ ናችሁ የተባለው ለዚህ ነው። ስለዚህ ክርስቶስ ነጻ ያወጣን በምን እንድንኖር ነው? ይሄ ጉዞአችን ነው። ክርስቶስ ነጻ ያወጣን በዚህ ጉዞ ላይ በነጻነት እንድንራመድ ነው። በዚህ ጉዞ ላይ በእምነት እንድንሄድ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ጉዞ ያለ እምነት አይሆንም። ስለዚህ እንጓዛለን። የምንጓዘው ወዴት ነው ቢባል ተጉዘን የምንደርሰው ወደ ውርሳችን ነው። እግዚአብሔር ያዘጋጀልን ተስፋ አለ። እያንዳንዳችን የጌታ ልጆች ስንሆን እግዚአብሔር የሰጠን ተስፋ አለ። እግዚአብሔር ያዘጋጀልን ተስፋ አለ። ያንን የእግዚአብሔርን ተስፋ ለመጨበጥና እዛ ውስጥ ለመግባት እንግዲህ በዚህ ተስፋ እንገሰግሳለን። ይሄ ከሆነ ሐዋርያ ጳውሎስ ስለዚህ ስለተነሳንበት አካሄድና ከዛም በኋላ ስለምንሄድበት ስለምንደርስበትም ስናገር ወደ ኤፌሶን መልእክት ሄዱልኝና ይሄን እዚህ ይታያል። ኤፌሶን ምዕራፍ 1 ቁጥር 19-20 ከዚህ ነው የምጀምረው። ነገር ሁሉ ወደ ብሉይ ኪዳን እንሄዳለን። እንግዲህ ከዚህ ከአዲስ ኪዳን ጀምረን ባክ ወደ ኋላ እንመለሳለን። እንደዚህ ይላል በዚህ ላይ ለኛ ለምናምነው ለማን በሉልኛ ለኛ ምን ለምን ሆኖ አረ በሉልኝ የሚያምን አለ እስቲ በሉልኛ ለኔ ለማምነው በሉ እስቲ ተውና ሌላን ሰው ተውና ለኔ ለማምነው በሉ እስቲ በቃ ለኛ ለምናምነው ከሁሉ በላይ ታላቅ የሆነ ኃይሉ እንዲታወቅ እጸልያለሁና ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ያስነሳው በሰማያዊ ስፍራ በአብ ቀኝም ሲያስቀምጠው የታየ ነው ይላል። እና ይሄ አሁን የሚመራን ክርስቶስ ሰበረው፣ ያንን ሰበረው እና ያንን የያዘንን ያንን መቃብሩን ፈነቀለውና ተነሳ። ድንጋዩ ተንከባለለ። ከዛ በኋላ በዚህ ጉዞ ላይ ስንጀምር እንግዲህ ለምናምነው ይላል ጌታ ኢየሱስ ተቀብሮ ሞቶ በነበረበት ጊዜ መንፈስ ቅዱስ መጣና ትንሣኤን ሰጠው። ሰበረው ያንን የሞትን ኃይል ትንሣኤን ሰጠውና ያንን ነገር ሲያደርግ ጌታ ኢየሱስን ሲያስብ እኛን በዛ ውስጥ አየን። ከክርስቶስ ጋር ምን ሆናችኋል ይላል? ተነስታችኋል ይላል። ያ ድል የኛ ሆነ። ያን ቀን ጌታ ኢየሱስ መንፈስ ቅዱስ ሲያስነሳው ያንን ሰብሮ ሲያስነሳው የእግዚአብሔርን የኃይሉን ታላቅነት እግዚአብሔር ሲገልጥ ለኔና ለናንተ ነው። እንግዲህ ስለዚህ ሐዋርያ ጳውሎስ ምን ይላል? ለኛ ምን ለምናደርገው በቃ ችግራችን እሱ ነው። ችግሩ ነገሩ ተዘርቷል። ያለማመን ነው በሉት። ተጠቀባችሁ ያለው ሰው ኢማን ብቻ በሉት። በቃ ያለማመን እንጂ ነገሩ ሆኗል። ለኛ ለምናምነው ይላል። ሆኖም ካላመን የሚሆን ነገር የለም። ለኛ ለምናምነው ግን ያ ክርስቶስን ያስነሳው የእግዚአብሔር ኃይል በእኛ ውስጥ ነው ዛሬ፣ በእኔ ውስጥ ነው ዛሬ፣ በአንተ ውስጥ ነው፣ በእኛ ውስጥ ይሰራል። ለኛ ለምናምነው ይሄ ከሆነ እንግዲህ አስነሳው ይልና ከዛ በኋላ
ካስነሳ በኋላ ሶስት ነገሮችን አደረገ። እንዲሁ አጠቃልዬ ወደ ዛሬ መልእክት ሄዳለሁ እና አስነሳውልና ከዛ በኋላ ገለጠው ይላል። አሁን የተገለጠው የትንሣኤ ጌታ ነው። ማርያም ስላት ተገለጠላት አይደል? እና እነ ጴጥሮስ ተገለጠላቸው፣ ለሐዋርያቶች ተገለጠላቸው። በቃ መንፈስ ቅዱስ ገለጠው። ይሄውና አስነሳሁት አለ። መጣና አስነሳሁት አለ። አብ ነገረኝ፣ መንፈስ ቅዱስ ኢየሱስን ገለጠውና አሳየው። እና ካሳየው በኋላ ገልጦ ካሳየው በኋላ ከዛ በኋላ ምን ይላል? በአብም ቀኝ ምን አደረገ ይላል? ተቀመጠ። አስነሳው፣ ገለጠው፣ ወደ ስፍራ ወደ ክብሩ ቦታ መለሰው። ጉዞ ያንተና የኔ ጉዞ ይሄው ነው። ያስነሳናል። መንፈስ ቅዱስ ነገርን የእግዚአብሔርን ሐሳብ በውስጣችን ይገልጣል። በዛ ጉዞ ላይ በእምነት ይሞላናል። ከዛ በኋላ ወደ ሙላቱ ያስገባናል። ከአብ ቀኝም ከክርስቶስ ጋር ምን አደረገው ይላል? አስቀመጠን ይላል። እኔና እናንተንም አስቀመጠን በዛ ስፍራ። ይሄ ነው እንግዲህ አሁን የጉዞአችን መሰረቱ ዋና እምብርቱ ይሄ ነው። እና ይሄ ከሆነ እንግዲህ አሁን እንድንመለከት የሚፈልገው ነገር ምንድነው? ወደፊት ሂጂልኝና ሰብሮ መውጣት በእስራኤል ምሳሌ እንድንመለከት ፈልጋለሁ። እና ይሄ ፒክቸር ነው የብሉይ ኪዳን ለአዲስ ኪዳን ፒክቸር ነው። ይሄ በቃ እዛ የነገር ጥላ ነው፣ እዚህ የነገር እውነት ነው። እና በእስራኤላውያን ጉዞ ላይ ስንመለከት እንዴት ሰብሮ እንደወጡ ታውቃላችሁ። ሁላችንም የምናውቀው ነገር ነው። ሰብሮ እንዲወጡ ያደረጋቸው የመጀመሪያው ምንድነው? የእግዚአብሔር ቃል ኪዳን ነው። ቃል ኪዳን ያለው ሰው አለ እዚህ? ቃል ኪዳን አለኝ የምትሉ ምንድነው ታዲያ እንደዚህ እንዴ? እሱ እኮ እጁን ሰጥቶ ነው ቃል ኪዳኑን ያጸናል። በደም እኮ እጁን ዘርግቶ ነው ያጸናል። የኔ ነው ለማለት ታደርጋለህ እንዴ? እንዴት ነው ነገሩ? ከኔ ጋር ናቸው። ለምስማር እኮ አይደለም ለመቀበል ነው። ኢየሱስ እኮ እጁን የዘረጋው ለምስማሩ ነው። ተቸነከረ እኮ እጁን ዘረጋልን እኮ። እና ያ ቃል ኪዳን እንዲህ አለ፣ የአዲስ ኪዳን ደሜ ይህ ነው አለ። እዛ ላይ ፈጸመው። ምክንያቱም እስራኤላውያን ተስፋ ነበራቸው፣ ቃል ኪዳን ነበራቸው። እግዚአብሔር አሁን የመጣው ቃል ኪዳኑን አስቦ ቀንበርን ሰብሮ ሊያወጣቸው ነው። ለምንድን ነው ቀንበርን ሰብሮ ሊያወጣቸው የመጣው? ቃል ኪዳን ስለገባላቸው። ቃል ኪዳን አለኝ የምትሉ አላችሁ? ቃል ኪዳን አለኝ በሉ እስቲ። ዝም ብላችሁ ጠላትስ እንኳን ሲበሉ እስቲ ቃል ኪዳን አለኝ በሉ እስቲ። ለልጆቼ ቃል ኪዳን አለ በሉ እስቲ። ለቤቴ ቃል ኪዳን አለኝ፣ ለዘመኔ ቃል ኪዳን አለኝ። የማይለወጥ የማይሰበር ምን አለኝ? ቃል ኪዳን አለኝ። ቃል አለኝ ከእግዚአብሔር ዘንድ ስለ ልጆቻችን፣ ስለ አገልግሎታችን፣ ስለ ጥሪያችን፣ ስለ ዘመናችን፣ ስለ ጤንነታችን ከእግዚአብሔር ዘንድ ምን አለን? ቃል ኪዳን አለን። አረ ንኩትና የቃል ኪዳን ሰው ነው ይበሉ። ዝም ብላችሁ በቃ እንደው ልብ ካላልክ የቃል ኪዳን ሰው ነው ይበሉት። እዚህ ቃል ኪዳን አለን። እግዚአብሔር የሚመጣው ስለ ጮህና አይደለም፣ ስለ ጾማችን አይደለም፣ ስለ ጸሎታችን አይደለም፣ አያስፈልግም ማለት አይደለም። ስለ ቃል ኪዳኑ ይመጣል። ስለ ቃል ኪዳኑ ብሎ ያደርጋል። ምክንያቱም እግዚአብሔር ቃሉን አይሽርም፣ አይለውጥም። የገባልን ቃል ኪዳን አለ። እንግዲህ ምንድነው ብላችሁ ብትጠይቁኝ ለአብርሃም በዘፍጥረት ምዕራፍ 15 ላይ እንዲሁ ነግራቸዋለሁ ከጊዜ አንፃር መጣና ምንም እኮ ምን እንዴት ትለኛለህ ልጅም እንኳን የለኝም አለው አይደል እንዴ? ከዛ በኋላ እንቅልፍ ጣለበትና ከዛ አሳለፈው። አልፈ ኢዲያ ጄኔሬሽን ላሳይሃለሁ፣ ልመጣ ያለው ላሳይሃለሁ። አንተ ለዛሬው ትናገራለህ፣ እኔ የ400 ልንገርህ አለው። አረ ገና የ400 ዓመት እነግርሃለሁ ጌታ እስኪመጣ ድረስ። እሱ ለአሁኑ ነው የተጨነቀው። ልጅ የለኝ ኖ ገና አለ ያንተ ዘር አለው እግዚአብሔር። ገና ይሄዳል 400 ዓመት እዛ ባርነት ውስጥ ይጨነቃል አለው። ስለዚህ ሰርፕራይዝ አይደለም የምታልፍበት ነገር፣ ምንም ሰርፕራይዝ አይደለም። ሀብትሽ ያለፈ ጊዜ በጣም ኃይለኛ ነገር ተናግሮ ነበር። አንዳንድ ጊዜ የማይቆምን ነገር ለማቆም እንጸልያለን። እግዚአብሔር አቆሙ ሳይሆን ተስማሙኝ ነው። ስንስማማ መቆም የሚገባው ይቆማል፣ መቀጠል የሚገባው ይቀጥላል። አሁን ያ 400 ዓመት ሳይደርስ 10 ጊዜ ቢጸለይ 10 ጊዜ ቢጮህ የሚሆን ነገር አለ? የለም። ሆነዋል። በቃ እግዚአብሔር በዛ ያልፋሉ ብሏል። ለምን ቢባል ለእግዚአብሔር ክብር፣ ለእግዚአብሔር ዓላማ። ለምን ቢባል እነዛ ዘላሉ ሰዎች እድል ይሰጣቸው። 400 ዓመት እድል ሰጣቸው። እዛ ሊያጠፋቸው የመጣውን 400 ዓመት እድል ይስጣቸው አለ። እናንተን ደግሞ ለነሱ እድል በመሰጥበት ጊዜ በዚህ ውስጥ ታልፋላችሁ አላቸው።
ያ 400 ዓመት ከደረሰ በኋላ እግዚአብሔር እንግዲህ ቃል ኪዳኑን ምን አደረገ ይላል ባልባሉልኛ ከፍ አድርጎ ነው ብለዋል ቃል የገባልኝ ቃል ኪዳን አምላኬ አስቧል በሉ እስቲ የምታምኑ አስቧል በሉ እስቲ ያስባል እኮ አይደለም አስቧል ጠላት ግን እግዚአብሔር መጥቶ አሰበስል ኖ 400 አስቦ ቢሆን ኖሮ 400 ለምን እዚህ ይኖራሉ ትላላችሁ ወይም እንላለን አይደለም እንዴ እግዚአብሔርም እንደተናገራት ሳራ እኮ ትናንትና የት ነበር ካላለችው ማርገዟን ብቻ ነው በቃ አሰበኝ አረገዝኩ አሰበኝ ወለድኩ የትናንትናውን ተውና እግዚአብሔር ዛሬ አስቦሃል እግዚአብሔር አስቦኛል በሉስ የትናንትና ወደ እግዚአብሔር ዛሬ አስቦኛል ስለዚህ ቃል ኪዳኑን እግዚአብሔር በሰዓቱ ያደርጋል የትናንትና ለምን እንደሆነ ባይገባኝም አንድ ቀን እረዳለሁ ዛሬ ግን እግዚአብሔር አስቦኛል ስለዚህ ነው ያልተፈጸመ ተስፋ ምን ይላል ልብን ህመምተኛ ያደርጋል ያልተፈጸመ ተስፋ እሱ የሰው ተስፋ ነው የእግዚአብሔር ተስፋ ይፈጸማል በእኛ ሰዓት ጠብቀን በእኛ ሰዓት ያልሆነ ተስፋ ልብን ህመምተኛ ያደርጋል የእግዚአብሔር ተስፋ ሳይፈጸም ቀርቶ አያውቅም ከኔ ጋር ናቸው የሰው ተስፋ ነው እንጂ የእግዚአብሔር ተስፋ ሳይፈጸም ቀርቶ አያውቅም እንደውም አይዘገይም ይላል አይደል እንዴ አይዘገይም ይላል ተስፋ አይዘገይም ይላል እና እንግዲህ እግዚአብሔር በሰዓቱ ያንን ያደርጋል ይሄንን ካመን በዚህ ላይ ከቆምን በቃ በድል እንወጣለን በድል እንራመዳለን በጣም ደስ የሚል ነገር አለና በዛውም ለጸሎትም እንድጸልዩልኝ ጠይቃቸዋለሁ ነገ አንድ መልእክት አቀርባለሁ ለነጮች ነው ወደ ወርልድ ዋይድ ይሄዳል ዓለም ዙሪያ እና የማይገታ የእግዚአብሔር የመንግስቱ ሰራዊት የሚል ነው የማይገታ የማይቆም የመንግስቱ ሰራዊት በቃ ማንም የማያቆመው ምንድነው ይሄን ሰራዊት ልዩ ያደረገው ኢየሱስልኝ አንድ ነገር ብቻ አመኑ ስለዚህ ጳውሎስ ምን አለ አመንኩ ስለዚህም ተናገርኩ በቃ አለቀ አመኑ እምነት ነው ኃይለኛ ሰራዊት ያደረጋቸው ከምንም የለያቸው ነገር እሳት በፊታቸው የተቃጠለ እሳት 7 ጊዜ ነዶ ምንድነው ስለታ ያ እንገባበታለን ያድነናል ባያድነንም እንኳን አሉ ምንድነው እምነት ነው ምንድነው ያሉት ያድነናል እምነት ነው ያድነናል የምናመልከው ያድነናል ስለዚህ እሳትን አይተን አንፈራም እሳትን አይተን አናቆምም ምክንያቱም እሱ ከኛ ጋር ነው ያመነው ጌታ ይቆምልናል እኛ በእምነት ከቆምን እንግዲህ ይሄ ነው መጣላቸው በሰዓቱ መጣ እንግዲህ አሁን ይሄንን ይዞ ያ ማለት በሁኔታው ስናልፍ ከባድ አይደለም ማለት ነው ወይ አለ በጣም ከባድ ነው ተመልከቱ ምን በዘጸአት ላይ ስትመለከቱ እሺ ወደ ዘጸአት ይሉልኝ ዘጸአት ወደ ሁለተኛ ቁጥር ይይልኝ እና ልቅሶአቸውን ሰማ እግዚአብሔር እና አሁን ስትመለከቱ ዘጸአት ምዕራፍ 3 ቁጥር 7 እና 8 ተመልከቱ አሁን እግዚአብሔር ወደ ሙሴ መጣ ሰዓቱን ጠብቆ ሙሴ አሁን እግዚአብሔር ወደሱ ሲመጣ የሚገርማችሁ ነገር ስለ ሙሴ ብዙ እንትና አንደለም ስለ ህዝቡ ነው እዛ ቦታ ዘጸአት ላይ ብዙ የምንናገረው ሙሴ ግን በዛን ጊዜ ሶስት ዳይሜንሽን ነበሩት በህይወቱ ላይ እና አንደኛ የመጀመሪያው 40 ዓመት የእድገት ጊዜ ነበር በቃ ሁሉ ነገር ሆኖለት ቤተ መንግስት ሆኖ ተዝናንቶ ያደገበት ጊዜ ነበር ሁለተኛ 40 ዓመት የስልጣና ጊዜ ነበር የስልጣና ጊዜ በመድረ በዳ በቤተ መንግስት አትሰለጥንም በሉት በመድረ ስለዚህ ለምን ደረሰብኝ አትበሉ ምክንያቱም ልመጣል ያለው ያሰለጥናል ወሰደውና መድረ በዳ ይሄ በቤተ መንግስት የኖረ የራሴ የምለው እንኳን የለው ያማቹን በጎች ነው የምጠብቀው የራሱ በግ እንኳን የለው ቤተ መንግስት ለእግዚአብሔር ነገር ሁሉ ንቆ ግን እግዚአብሔር ምን አለ ኖ ይሄንን በጎች ሳይሆን ህዝቡንም ላንተ እሰጥሃለሁ ነገር ግን ከመስጠቴ በፊት ለዚህ ነው የተወለድከው ግን እንደጠበቅኩ ላሰልጥነ እንደጠበቅኩ ላዘጋጅ አሁን እግዚአብሔር ስመጣ በጣም ሚኒስትር አደረገልኝ ይሄንን ይያየው በጣም የነካኝ ነገር ምንድነው አሁን ሙሴ በዛን ጊዜ ስመጣ ማንነቱንም ረስቷል he didn't even know who he was አንድ ጊዜ ቤተ መንግስት ነበር አንድ ጊዜ ስፈራ ነበር አንድ ጊዜ እንዲህ ነው ዛሬስ ማንንም አያቀኝም በጎች እንኳን አያውቁትም በጎች እንኳን የሱ አይደለማ በጎች የራሳቸው የሆኑትን እረኛ ያውቃሉ ይሄኛ ግን የሱ በጎቹም የሱ አይደለም የሚያውቀው ሰው የለም በመድረ በዳ ማንነቱን በረሳበት ጊዜ እግዚአብሔር ምን አለ እኔ እኮ አረሳሁም
ትሬኒንግ ስልጠናው እስኪያልቅ ድረስ ነው። አሁን ስልጠናው አልቋል። አረ መልእክት ነው ለማን እንደሆነ አላውቅም። ስልጠናው አልቋል ብሎ ተቀባጁ ሰው የስልጠና ጊዜ አልቋል። አስጨናቂ የስልጠና ጊዜ እና ድንገት መጣና ያንን ሲያይ እግዚአብሔር ተገለጠ። ተመልከቱ እንግዲህ ቁጥር 7ን ተመልከቱ። ዘጸአት ምዕራፍ 3 ቁጥር 7ን ተመልከቱልኝ። ከዚያም እግዚአብሔር እንዲህ አለው፣ አሁን ተገለጠለትና በግብፅ አገር የምኖሩት የሕዝቤን መከራ በሉልኝ ባካችሁ። አረ መልእክት ነው በሉልኝ። በቃ ዛሬ ጠዋት የተነሳሁት በሱ ነው። አይቻለሁ። አረ አምላኬ አይቷል በሉ ባካችሁ። በቃ አይቻለሁ በሉት እስቲ። በቃ ለእናንተ ክብደት የሚሆነውን ነገር ሁሉ እግዚአብሔር አይቻለሁ ነው የምለው። እና ስለዚህ የእግዚአብሔር ቃልና ይህም በእግዚአብሔር አይን ከባድ ነው ይላል አይደለም እንዴ? በሉልኛ። አረ አምላኬ ካየ ምን ሆነ? ቀለለ። አምላክሽ ካለ ነገር ከባድ የመሰለው ነገር ቀለለ። ሚዛኑን አጣ፣ ክብሩን አጣ። አንተን ሊያስጨንቅ መጥቶ እግዚአብሔር ሲያየው ግን ቀለለ። መከራቸውን አየው። ከአሰሪዎቻቸው ጭንቀት የተነሳ የሚያሰሙትን ጩኸት ምን አድርጋለሁ? ሰምቻለሁ። አይቻለሁ፣ ሰምቻለሁ በሉልኛ። አይቶኛል፣ ሰምቶኛል። አይቶኛል፣ ሰምቶኛል። ይሄንን በእውነት ይሄ ለስብከት ሳይሆን ለስብከት አይደለም። ይሄንን በህይወቴ ዘመን በዚህ እኖራለሁ የምትሉ አላችሁ። እግዚአብሔር ሰምቶኛል፣ እግዚአብሔር አይቶኛል፣ እግዚአብሔር ሰምቶኛል። ካያችሁና ከሰማችሁ እንግዲህ ሶስተኛውን ልጨምርላችሁ። አያቸው ስቃያቸውንም ተረድቻለሁ። ስለዚህ አሁን ከዚህ በኋላ ለነገሬ ብዙ ጊዜ እኔ እንደኔ ሆናችሁ እንደሆነ አላውቅም እና እነዚህ የጸሎት አርበኞችን እስቲ አንድ ሌላ ጊዜ ጠይቃቸዋለሁ እና ሀብትሽን እና አንዳንድ ጊዜ በቃ አንዳንድ ነገር ይመጣባችኋል። ይሱኑ እንደጋግማችሁ ለእግዚአብሔር ትናገራላችሁ። አንዳንድ ጊዜ እኮ ራሴን ይታዘባለሁ። ልክ እንደኔ በቃ እንዲሁ ላሳውሲ ጌታው ድንገት ከረሳው ላሳውሲ በቃ ያንኑ ደጋግሞ መጸለይ፣ ያንኑ ደጋግሞ ማለት ያለማመን እንጂ ማሳወስ አይደለም እሱ። ወይም ደግሞ የጸለኩት ነገር በቃ እኔ በትክክል አልጸለኩም ለማለት ይሆናል። ምን እንደሆነ አላውቅም። ግን እግዚአብሔር ምን ይላል? ተረድቻለሁ። ችግሩን አታስረዳኝ፣ ለዚህ ብዬ መጥቻለሁ። አይቻለሁ፣ ሰምቻለሁ፣ ችግሩንም ተረድቻለሁ። አረ ችግሬን ተረድቶኛል ጌታ በሉስ ባካችሁ። ተረድቶኛል በሉስ እና በቃ እኛ እኮ አንዳንድ ጊዜ ነገርን በቃ እንዲህ ነው ብለን መግለጥ አንችልም። እግዚአብሔር ግን ያያል። ስለዚህ በልሳን መጸለይ በጣም የምወደው ለብቻዬን ሰው ለዛ ነው። ምክንያቱም ማስረዳት የለብኝም። ነገሩን ቶፒኩን አመጣና ዝም ብዬ በልሳን ሲጸልይ ምን እንደተጠለቀ አላውቅም። እሱ ግን ከእግዚአብሔር ጋር ተነጋግረናል። ነገሩ ቦታውን ይዟል። በቃ ምክንያቱም በቃ እንዲህ የአእምሮና የመንፈስ ነገር እሱ ነው። ከዛ በኋላ ምን ይላል? አራተኛው በጣም ደስ የሚለው ነገር ይሄ ነው። ወርጃለሁ። አይቻለሁ፣ ሰምቻለሁ፣ ተረድቻለሁ፣ ወርጃለሁ። ምን ማለት ነው? መጥቼ አብረህ እጎዛለሁ፣ ከመከራቸው እካፈላለሁ፣ ድል እንሰጣቸዋለሁ፣ ከነሱ ጋር ይሆናለሁ። ወርጃለሁ። ወዳጅነት ችግራችን ከማቃለል በላይ እግዚአብሔር ወዳጃችን መሆን ይፈልጋል። ወርጃለሁ አለ እግዚአብሔር። ችግሩን ማቃለል አይደለም፣ ከነሱ ጋር መሆኑ ነው ትልቁ ነገር። ለነሱ ግን ችግሩን ማቃለሉ ነው፣ ቀንበሩን መስበሩ ነው። ለእግዚአብሔር ግን ከነሱ ጋር መሆኑ ነው ትልቁ ነገር። ወርጃለሁ አለ። ወርጃለሁ፣ መጣሁ። እናንተ ለችግር ነው የጮኻችሁት፣ እኔ ግን በቃ ከናንተ ጋር ለመሆን መጥቻለሁ። ያንን አለና የመጣው ለምን ነው ብላችሁ ብትጠይቁኝ ወደ ሶስተኛ ሂጅልኝ መሪን ሰጣቸው። አሁን እኔ ሰምቻለሁ፣ አይቻለሁ፣ ወርጃለሁ፣ ግን መሪን ይሰጣችኋለሁ። ከዚህ የሚያወጣችሁን መሪን ይሰጣችኋለሁ። እስቲ ዘጸአት ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ በል እንግዲህ ሕዝቤን የእስራኤል ልጆች ከግብጽ ምድር እንድታወጣ ወደ ፈርዖን እልክሃለሁ። እነሱ አሁን ሙሴ የመጣው መሪ የመጣው በቃ እነሱን ወክሎ ወደዛ ለመሄድ ነው።
መሪን ይሰጣል እግዚአብሔር። አደገኛው ነገር አይውሽ ይሄን በስብከት ባይሆን እንደው አንድ ሳምንት ቁጭ ብለን ብንማር ብዙ ቋጠሯችንና እርግማናችን ይሰበራል ብዬ አምናለሁ። ሚስ አንደርስታንዲንግ አለ ስለ ሊደርሺፕ። አንዳንዱ ይመለካል፣ አንዳንዱ ደግሞ ይረገጣል። መሪ አይመለክም፣ መሪ አይረገጥም። መሪ ትክክለኛ ቦታ ከያዘ በረከት ይለቀቃል። እግዚአብሔር መሪን የሚሰጠው ለበረከት ነው። በቃ ሚዛን ያጣው ነገር ነው አሁን እየሆነ ያለው በቤተ ክርስቲያን። እግዚአብሔር እንግዲህ እሱን የሚያስተካክልበት ዘመን ይመጣል። እሱ እዛ ስንደርስ እንነጋገራለን። እና አሁን መሪን ሰጣቸው እና ሙሴ ሂድ አለው። እንዴ ሙሴ ቆይ አትቀልድ እንዴ እኔ ማናገር እንኳን አልችልም አለ። 40 ዓመት እኔ ቋንቋውን ረስቻለሁ። የምንድነው የረሳው? የቋንቋ ዕብራይስጥን አይደለም የረሳው፣ የፕሮቶኮሉን ነው የረሳው። የቤተ መንግስትን ቋንቋ ረስቻለሁ፣ ፕሮቶኮሉንም ረስቻለሁ። አሁን እዛ ሄጄ ለነዚህ ሰዎች ይሄንን ህዝብ ልቀቅ ብዬ ለመናገር በቃ ሰዓቱ አለፈ፣ አለቀ። ያለፈ ነገር የለም ብሉታ። አጠገባችሁ ያለው በውስጥ የተቀመጠ አሁንም አለ በሉታ። በቃ ረስቻለሁ የምትል ይፈልቃል። ሰዓቱ ሲደርስ ይለቀቃል። ሰዓቱ ሲደርስ ትንሣኤን ያገኛል። እግዚአብሔር ባንተ ውስጥ ያስቀመጠው የእግዚአብሔር ኃይል፣ የእግዚአብሔር እጅ፣ የእግዚአብሔር ጸጋ፣ የተኛው የእግዚአብሔር ጸጋ ይነሳል። ተአምራቱ ይነሳል። ከዚህ በፊት የተጠቀማችሁበት እግዚአብሔር በውስጣችሁ የሰራው የተአምራት ኃይል ይንቀሳቀሳል። እጥፍ ሆኖ ይንቀሳቀሳል። ሀብትሽ ስማኝ ይነሳል። የእግዚአብሔር ጸጋ፣ የተአምራት ጸጋ ባንተ ላይ እግዚአብሔር ያሳየ ነገር በቃ ለጊዜ እንጂ አለ በሌላ እጥፍ ይነሳል። በሌላ ቅባት ይነሳል። በሌላ ስልጣን ይነሳል። በሌላ ሞገስ ይነሳል። That was for then. For now በሌላ ክብር፣ በሌላ ኃይል፣ በሌላ ስልጣን፣ ለሌላ ትውልድ፣ አምላኩን ለማያውቅ ትውልድ፣ እግዚአብሔርን ለሚጠራጠር ትውልድ፣ የራሱ ምኞት ለሚያባርር ትውልድ ያንን የሚመታ የእግዚአብሔር እጅ ይገለጣል። ያንን የሚመጣ የእግዚአብሔር ክንድ ይገለጣል። ሻካፓ ላይ ወደ ጸሎት እንዙር እንዴ። ኢየሱስ አረ ይነሳል። ሰውዬ እኮ መናገር አልችልም ማለት ነው። የእግዚአብሔር ቃል ሲናገር በግብፅ እውቀት ሁሉ በጣም የተማረ አዋቂ የተባለ በቃ ሰው ነው። በጣም ግን እሱ ምን አለ? ነው እኔም የለኝም አለ። አረ አለ። ለምንድን ነው የጊዜው ርዝመት ነገሩን የወሰደው መሰለው? የጊዜ ርዝመት የእግዚአብሔርን ነገር አይነካም ብሎ ተጠቀባቸው ያለው ሰው የጊዜ ርዝመት እንደውም አሳምሮ ያወጣዋል እንጂ እና ውብ አድርጎ ያወጣዋል እንጂ አይወስደውም። በጥሪው እግዚአብሔር ምን አይደል ይመላል? አይጸጸትም። እግዚአብሔር በውስጥ ያስቀምጧል። ከዚህ በፊት አሁን ማየት ፈልጋለሁ የምትሉ እጆቻችሁን እንደዚህ ብላችሁ አውጁ። እግዚአብሔር በጥሪው አይጸጸትም በሉ እስኪ። እግዚአብሔር በጥሪው አይጸጸትም። ስለዚህ አለ በውስጣችን አለ በውስጣችን አለ። አሁን እዚህ ከመድረክ መናገር ነፃነት ያላገኘሁት እግዚአብሔር ከስንት ዘመን በፊት የተናገረኝን ትናንት ወክ ያደረኩ አሁን ይጀምራሉ አለ። እኔ እኮ ረስቻለሁ። እግዚአብሔር ግን አይረሳም። ለኛ ክብር እኮ አይደለም፣ ለዓላማው ነው። መጀመሪያም ሲሰጣል ለዓላማው ነው። መጀመሪያም ሲጠራል ለዓላማው ነው። በውስጥ እግዚአብሔር ያስቀመጠው ለራሱ ዓላማ ነው። መቼ የራሱ ገንዘብ ስለሆነ መቼ አውጥቶ እንደምትጠቀምበት ያውቃል። መቼ አውጥቶ እንደምዘረዝር ያውቃል። በእጄ ምን ትሆናላችሁ አለ? ገንዘቤ ትሆናላችሁ። ገንዘብ ይዘረዘራል፣ በሰዓቱ ይዘረዘራል፣ በጊዜው ይዘረዘራል፣ በትክክለኛ በቃ ዋጋ ይዘረዘራል በሰዓቱ።
እግዚአብሔር ልጆቹን ዘርዝሮ በውስጣቸው ያለውን ጸጋ የሚጠቀምበት ጊዜ ነው እና በቤተ ክርስቲያን ብቻ አይደለም በመንሰራበት መስሪያ ቤት እግዚአብሔር በውስጣችሁን ያስቀመጠው ከኖሌጃችሁ ያለፈ ከውቀታችሁ ያለፈ ከትምህርታችሁ ያለፈ የእግዚአብሔር መንፈስ በውስጣችሁ ስላለ አልፋችሁ የምትሄዱበት ዘመን ነው አልፈን የምንሄድበት ዘመን ነው ዳንኤልን ያንን ነው ያደረገው ከሌሎች ይበልጥ 10 እጥፍ በለጡ ይላል ምን የእግዚአብሔር መንፈስ ስለነበረባቸው የእግዚአብሔር መንፈስ ስለነበረባቸው ለእግዚአብሔር ዓላማ ስለተለዩ ለእግዚአብሔር ዓላማ ለመኖር ስለወሰኑ እንግዲህ ይሄንን ሙሴን ሰጣቸው ስለ ሙሴ ሌላ ጊዜ እንነጋገራለን ይደፍልኝ ከጊዜው አንፃር አራተኛው ምንድነው ተአምራት ማድረግ ጀመረ እንግዲህ አሁን ሰብሮ ሊያስወጣቸው ስለመጣ ቃል ኪዳኑን አሰበ ልቅሶአቸውን ሰማ መሪን ሰጣቸው ግን አለ አሁን በተአምራት ነው ማስወጣቸው አለ እና ተአምራት ማለት ነገር አይሆንም ብሎ እንብስል ተአምራት ነው ምንድነው አይደል እንዴ እና ሳይጠበቅ የሚሆን እና ሳይታሰብ የሚሆን ከሰው ውጭ ቁጥር የሆነ ነገር ሲሆን ምንድነው ምንለው ተአምራት ነው ምንለው አይደል እንዴ እና ተአምራት በቃ ያልተጠበቀ ነገር ከኔ አቅም በላይ የሆነ ከኔ ሪሶርስ በላይ የሆነ ከኔ ጊዜ በላይ የሆነ ከኔ እድሜ በላይ የሆነ እግዚአብሔር ተአምራትን ማድረግ ጀመረ እና ያ ተአምራት እስቲ ተመልከቱ ምዕራፍ 3 ቁጥር 20 ላይ ዘጸአት 3:20 ላይ 3:20 ላይ እስቲ ተመልከቱ ሃሌሉያ 3:20 ላይ ስለዚህ እኔ እጅግ ድንቅ የሆኑ ተአምራትን እዚያ መካከላችሁ በማድረግ ክንዴን ዘርግቼ ግብፃውያንን ምን አደርጋለሁ እመታቸዋለሁ ከዚያም እንድትሄዱ ምን ያደርጋሉ ይለቋቸዋል ስለዚህ ዛሬ የሚመታ ነገር አለ ቅድም ወንድሜ እንዳለው የሚለቀን ነገር አለ ከእግዚአብሔር ተአምራት ሲያደርግ የእግዚአብሔር ክንድ ስትዘረጋ እስከ ዛሬ የጎተተን የያዘን ነገር ይመታል ከዛ በኋላ እናንተም ትሄዳላችሁ ይላል ወደ ደስተኛችን እንገባለን ቤተክርስቲያን ወደ ደስተኛዋ ትገባለች ወደ እግዚአብሔር ሐሳብ ውስጥ ትገባለች ወደ እግዚአብሔር ፈቃድ ውስጥ ትገባለች በቃ ይሄ የእግዚአብሔር ሐሳብና የእግዚአብሔር ጊዜ ነው እና እንግዲህ ተአምራትን አደርጋለሁ አለ በነገራችን ላይ የሚገርም ነገር እኮ ነው 10 ተአምራቶች አትሊስት ዋነኞቹ 10 ተአምራቶችን አድርጎ አወጣቸው ጌታ ኢየሱስ ሲናገር ያው ሁላችንም እንወደው እኔ በጣም ነው የምወደው ያንን ምዕራፍ ዮሐንስ ወንጌል ምዕራፍ 2 ቁጥር 1 የመጀመሪያ ተአምራቱን አደረገ ከዛስ ክብሩን በሉልኛ የመጀመሪያ ተአምራቱ ክብሩን ከገለጠ የሚቀጥለውም ይገልጣል ብሎ ተጠቀባቸው ያለው ሰው እና ለሰዎች እንድታይ ነው እንጂ የመጀመሪያ ተአምራቱን አደረገ ክብሩንም ገለጠ ከዛ በኋላ ይቀጥላል ክብሩ ይቀጥላል ስለዚህ ተአምራቱ ለሰው ሳይሆን ለክብሩ ነው ይቀጥላል በሉታ በቃ ይቀጥላል ተአምራት ባደረገ ቁጥር ክብሩ ይገለጣል ተአምራት ባደረገ ቁጥር ክብሩ ይገለጣል የእግዚአብሔር ኃይል ይገለጣል ስለዚህ 10 ተአምራቶችን አደረገና ክብሩን ገለጠ ከዛ በኋላ ፈርዖንና ሰራዊቱ በግብፃውያን አንችልም ውጡልን አሉ ውጡልን የያዘ በቃ ያባርሃል ከዚህ በኋላ ልጅው አልችልም በቃ ኢዳ በቃ ምን ድብደባ በሶብኛል እሳቱ በሶብኛል አልችልም ውጣልኝ በቃ ተወኝ በቃ አባረሯቸው እኮ እና ምግብ እንኳን ሰርቶ ለመብላት ጊዜ አላገኙም እና ያበኩትን እንኳን ለመጋገር ጊዜ አላገኙም ተሸክሞ ነው የሄዱት ስለዚህ ያጣድፋል ብለውታ ተገባቸው ያለው ሰው በቃ ከዚህ በኋላ ሁኔታው ማይፈቅድልኝ በለውታ በቃ ወደ ቦታ ትሄዳለህ ከዚህ በኋላ ከባርነት እንወጣለን ሰብረን እንወጣለን እዛ አንኖርም ከዚህ በኋላ ወቅቱ ይሄ ነው ወቅቱ የተአምራት ወቅት ነው እሱን ልተውና ስለምናውቀው ወደ አምስተኛ ልሄድ አምስተኛው ይሄ ነው ዓላማውን ገለጠላቸው ሰብሮ መውጣት ለዓላማ ካልተሰጠን እንዲሁ ዘመን ማባከን ነው ምንም የሚሆን ነገር የለም ዓላማውን ገለጠላቸው ሰብሮ ሊያወጣቸው ዓላማዬ ይሄ ነው አላቸው ሳወጣችሁ አሁን ቃል ኪዳንን ጠብቄያለሁ አሁን ልቅሶአችሁን ሰምቻለሁ አሁን መሪን ሰጥቻችኋለሁ አሁን ክንዴን ዘርግቼ ተአምራት አድርጌያለሁ ግን በዚህ ሁሉ ውስጥ ምን አለኝ ዓላማ አለኝ የማወጣችሁ ይሄንን ሁሉ የማደርገው ለዓላማዬ ነው መኖራችን ለእግዚአብሔር ክብር ነው መኖራችን ለእግዚአብሔር ዓላማ ነው ስለዚህ አንድ ነገር አድርጉ በዚህ ዓመት ለምናችኋለሁ እኔም ለራሴ ስናገር የነበረው ነው ሰሞኑን እና የእግዚአብሔርን ዓላማ ለዩ የህይወቴ ዓላማ ምንድነው
what is the purpose of my existence? What's the purpose of my life? የህይወቴ ዓላማ ምንድነው? ምኞት አይደለም የምላችሁ፣ እቅድም አይደለም። የህይወታችሁ ዓላማ የሆነውን ነገር ትሞቱለታላችሁ። ይሄ ዋጋማ ከባድ ነው ካላችሁ የህይወታችሁ ዓላማ አይደለም፣ ከምኞታችሁ አንዱ ነው። የህይወቴ ዓላማ ይህ ነው ካል ትሞትለታለህ እንጂ ወደ ኋላ መመለስ የለም። ትኖርለታለህ፣ ትሞትለታለህ። እንግዲህ ያ ምንድነው? አሁን ዓላማው ምንድነው? የእግዚአብሔር ዓላማ እስቲ ምዕራፍ 8 ቁጥር 1 ተመልከቱ። ዘጸአት ምዕራፍ 8 ቁጥር 1 ተመልከቱ። እሺ የህይወቱ ዓላማ የእግዚአብሔር ዓላማ። ከዚያም እግዚአብሔር ሙሴን አለው ወደ ፈርዖን ዘንድ ሄድ፣ እንዲህም በለው እግዚአብሔር የሚለው ይህንን ነው፣ እኔን ያመልከኝ ዘንድ ሕዝቤን ልቀቅ። የወጡቱ ምን ለማድረግ ነው? በሉልኝ፣ በአንድ ቃል በሉልኛ። እስቲ ከፍ አድርጉና በሏ። ለምንድን ነው ነፃ የወጡት? ለምንድን ነው የዳኑት? ለምንድን ነው እግዚአብሔር ተስፋውን የፈጸመው? አሁን እንግዲህ ወደ ጠጋ ብዬ ወደ ራሳችን እንምጣ። የዳነው በደሙ የታጠብነው መንፈስ ቅዱስን የተቀበልነው ለማምለክ ነው። በምናደርገው በምንኖረው ኑሮ ሁሉ እርሱን ለማምለክ ነው። ማምለክ፣ በስራዬ ማምለክ፣ በኑሮዬ ማምለክ፣ በአገልግሎቴ ማምለክ፣ በግንኙነቴ ማምለክ። የምናመልክ ከሆነ በምናደርገው ነገር እግዚአብሔርን የምናመልክ ከሆነ ቆሻሻ ነገር አይገባበትም። ለምን? አምልኮ ነው። ንጽህናው ይጠበቃል። የቃሌ ንጽህና ይጠበቃል። የግንኙነቴ ንጽህና ይጠበቃል። የማደርገው ነገር በመስሪያ ቤት ሲሰራ በቃ ይሄ በቃል አልልም፣ አልተሜት ነው የማደርገው። ምክንያቱም ለአምልኮ ነው የማደርገው፣ እግዚአብሔርን ለማምለክ ነው የማደርገው። የምናደርገውን ነገር ሁሉ ለአምልኮ የማድረግ ነገር። ያመልከኝ ዘንድ ሕዝቤን ልቀቅ። ያልተለቀቀ ሕዝብ ሊያመልክ አይችልም። በባርነት ሰርቫይቭ ማድረግ ይቻላል፣ ማምለክ ግን አይቻልም። ያመልከኝ ዘንድ ሕዝቤን ልቀቅ። አንድ ጊዜ ሳውዝ አፍሪካ የዛሬ 3 ዓመት 4 ዓመት ይሆናል አላውቅም። ሳውዝ አፍሪካ ሄጄ ይሄንን ቶፒክ ነበረ የጠየቁኝ፣ ያመልከኝ ዘንድ ሕዝቤን ልቀቅ የሚል 3 ቀን በዚህ ተነጋገርንና ምንም የማረሰ ነገር ነው። በአበሾች መካከል እንደዛ አላየሁም። ኮሎራዶ ስፕሪንግስ ይሄንን ህብረት ስንጀምር እንደዛ አይቻለሁ። ሰዎች መቆም አቅቷቸው ከመድረክ ላይ ሲወርቁ አይቻለሁ። እና ሀብትሽም አለ እዛ አይቻለሁ። ይሄን ሊትራሊ እዛ ሳውዝ አፍሪካ አየሁ። ይሁድ ጠዋት መጥቶ ያመልከኝ ዘንድ ሕዝቤን ልቀቅ ያለውን ስንማር ቆይተን መዘምራኖች መጥቶ መቆም አቅቷቸው ሁሉም ወደቁ። ማስታወቂያ ለመናገር ወደቀ። እኔ እዛ ቁጭ ብያለሁ። ሁሉም ይለኛል አይ ዝም በሉ ትንሽ ይተኙ ተዋቸው አልኳቸው። እውነትም የሚያስፈራ ክብር መጣ። ለምን? አምልኮ ውስጥ የሚገለጥ ነገር አለ። ሰው ከዛ ሲፈታ የሚሆን ነገር አለ። በቃል የማይገለጥ ነገር አለ። ምክንያቱም እግዚአብሔር ምስጋናውን ለመቀበል ይመጣል። እግዚአብሔር ሲመጣ ማን ይቆማል? እግዚአብሔር ሲመጣ ማን አቃቅር ያወጣል? እግዚአብሔር ሲመጣ እንዲህ አይደለም የሚለው ማን ነው? ነፍሴ ያችን ትናፍቃለች። ከመስፍን ማሞ ጋር ሰሞኑን ስነጋገር ነበር። አይ ሚስ ዛት ታይም ኮሎራዶ ይሄን ነገር ስንጀምር የእግዚአብሔር ክብር መጥቶ ነጮችም የምንጠራቸው ነጮች እዛ መቆም አቅቷቸው እዛ ላይ ሲወርቁ የእግዚአብሔር ክብር I'm desperate for that። ፕሮግራም ማመላለስ አይደለም። የእግዚአብሔር መገኘት፣ የእግዚአብሔር መምጣት ምንድነው የሚያመጣው? ከዛ በኋላ አንድ ነገር አደረጉ። መጨረሻ ላይ
ስንተኛ የመጨረሻ ይሆን እንተኛ እንደሆነ አላውቅም። እና ሁሉም ጨርሶ ቅዳሜ ወደ የእንትናቸው ወደ መጡበት ስቴት ሄዱ። ከዛ ጥቂቶቻችን ነበር የቀረን። ጥቂቶቻችን እዛ ቀረንና የአንድ ቸርች ነበረኝ እኔና ገነት በዛን ጊዜ የምናመልክበት። በኋላ አንድ መንፈሳዊ አባት ያሉ እሳቸው እናንተ ኢትዮጵያኖች የእግዚአብሔርን ክብር ማምጣት እግዚአብሔር ለዚህ ስለጠራችሁ የእግዚአብሔር ክብር እንዲገባ ውጡና ከበር ጀምራችሁ እየዘመራችሁ እያሸበሸባችሁ ነው ተባሉ። ከአሸብሻቢዎች አንዱ እኔ ነበርኩ። ስለዚህ ፎርሙላ አይደለም በሉት አጠገባቸው ያለው ኮኦርዲኔሽኔ በጣም ኃይለኛ ነው። እና ጉዳዩ እሱ አይደለም። እያሸበሸብን ገባን። የእግዚአብሔር ክብር መጣ። ለ3 ወር ፕሮግራማቸው በሙሉ ተዘጋ። That's what we are carrying. I wish we know who we are. I wish we understand. እግዚአብሔር ለምን እንደፈለገን ክብሩን በእኛ ለመግለጥ ፈልጓል። ችሎታችን አይደለም፣ ማንነታችን አይደለም፣ ፈቃደኞች ሆነን ማምለካችን ነው። ከዚህ በፊት ነግራቸዋለሁ። ወንጌል ወደ ኢትዮጵያ የገባው በሰባኪ አይደለም፣ በአምላኪ ነው። ጃንደረባ ለመስበክ አይደለም ኢየሩሳሌም የሄደው። ቴዎሎጂ ስኩል ሄዶ ለመስበክ አይደለም፣ ለማምለክ ነው የሄደው። ሲመለስ ወንጌልን ይዞ መጣ። እግዚአብሔር አሁንም ሐሳቡን አልቀየረም። ለዚህ ነው ከኢትዮጵያ ወንዞች ማዶ ያሉት ሴቶች ልጆቼ ቁርባኔ ያመጡልኛል፣ ልሳኖቻችሁን አጠራለሁ። በዚህ ከቀጠልኩ እዚህ ስድስተኛ በደም ቃል ኪዳን ነፃ ወጣቸው። ሰብሮ ለመውጣት የደም ቃል ኪዳን ያስፈልጋል። በደም ቃል ኪዳን ነፃ ወጣቸው። በተለይ ዘጸአት ምዕራፍ 12 ቁጥር 13 እና 23 ራሱን የቻለ መልእክት ነው። ሁለቱን አንድ ጋር ኮምፔር ብታደርጉ ምዕራፍ 12 ዘጸአት ቁጥር 13 እና 23 ቁጥር 13 ብቻ አነብና ከጊዜ አንፃር እኔ ዝም ብዬ አልፋለሁ። ደሙም ያላችሁበት ቤት ላይ ለይቶ የሚያሳይ ምልክት ይሆንላችኋል። ለይቶ የሚያሳየው ምንድነው? ደሙ ነው። የሚለየን ምንድነው? ደሙ ነው። የሚቀድሰን ምንድነው? ደሙ ነው። ልዩነታችን ምንድነው? ደሙ ነው። ልዩነታችን ዘር አይደለም፣ ቋንቋ አይደለም፣ መልክ አይደለም፣ ትምህርት አይደለም፣ ኤክስፒሪየንስ አይደለም፣ ደሙ ነው። እኛን የሚለየን የክርስቶስ ኢየሱስ ደም ነው። ደሙ ምልክት ይሆንላችኋል። እኔ ደሙን በማይበት ጊዜ እናንተን አልፋለሁ፣ ግብፃውያንም ስቀጣ መቅሰፍት ወደ ቤታችሁ አይደርስም። በዛ ነው ያወጣቸው። ያን ሌሊት የሞት መልአክ መጥቶ በግብፃውያን ላይ ሲሄድ ልክ ልመታ ልገባ ስል ደሙን ሲያይ ይሄማ አይነካም። ያም መልአክ መጥቶ ሊገልስል ኖ ይሄማ ደሙ አለበት፣ ምልክት ሆነዋል፣ እዚህማ መግባት አልችልም። አረ ደሙ አለ በሉታ፣ ጩሁና ደሙ አለ በሉታ። በህይወቴ ላይ ደም አለ፣ በቤቴ ላይ ደም አለ፣ በልጆቼ ላይ ደም አለ፣ የደም ምልክት አለ። ሊገባ አይችልም። ተከልክሏል። ማለፍ አይችልም። ቅጥሩ የኢየሱስ ክርስቶስ ደም ነው። ለኛም ለልጆቻችን ለዘመናችን ደሙ ነው። ደሙን ባየው ጊዜ እስቲ በድሮ አማርኛ ቁጥር 23 እናንብብልን። እዛ
አይፈቅድም 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 አይፈቅድም። ከእግዚአብሔርም ቁጣ የሚጠብቀን ደሙ ነው። ከጠላትም ቁጣ የሚጠብቀን ደሙ ነው። ያለ ደሙ የእግዚአብሔር ከፍርድ አናመልጥም። ደሙ እኛን ከፍርድ ነፃ አደረገን። ሮሜ ላይ የምናነበው እሱን ነው። ከጠላትም ደግሞ የሚጠብቀን የክርስቶስ ኢየሱስ ደም ነው። ከደሙ የተነሳ ነው ማለት ድል ነሱ ትላል። እንግዲህ እሱ ይበቃናል። አሁን እናንተ ቀጥሉ። እንቀጥል እኔ ከዛ በእሳቱ መራቸው። ይሄንን ስወደው እንደው እግዚአብሔር ጸጋውን ያብዛልን። ከዚህ በኋላ በእሳቱ ለመመራት ተዘጋጅ ብሉት። ዝም ብላችሁ በእሳቱ ለመመራት ተዘጋጅ። ነፃ ወጥተሃል፣ ደሙ አውጥተሃል። ጠላት ከዚህ በኋላ ምንም ለማድረግ አይችልም። አንተ ጎዳና ላይ ከጀመርክ፣ በእምነት መጓዝ ከጀመርክ ከዚህ በኋላ የሚመራ የእግዚአብሔር እሳት ነው። የእግዚአብሔር እሳት ነው። ያንን ሁሉ ካደረገ በኋላ ጠላትን ካቆመ በኋላ ቀንበሩን ከሰበረላቸው በኋላ አሁን እመራቸዋለሁ አለ እና በምንድነው መመራቸው? በእሳት። በበዓለ ሃምሳ ቀን ምን ሆነ? ታላቅ እንደ አውሎ ነፋስ ታላቅ አውሎ ነፋስ መጣ። በእያንዳንዱም ላይ እንደምን እንደ እሳቱ መጣ። ጌታ ኢየሱስም እኔ በእሳት አጠምቃቸዋለሁ አለ እና ያ የሚመራ እሳት፣ ያ የሚያሻግር እሳት፣ ያ የሚያደርስ እሳት። መስቀሉ ነፃ ያወጣናል፣ እሳቱ ግን ያደርሰናል። እሳቱ ግን ይመራናል። የመንፈስ ቅዱስ እሳት ይመራናል እና በፊታችን ያለውን እየበላ እያጠፋ እኛን ያደርሰናል። የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ ምሪት። ስለዚህ ህይወታችን፣ ኑሮአችን ፍጹም ይሆናል በእርሱ ውስጥ። እንግዲህ ይሄን ላከላቸውና እንዲህ ይላል። እስቲ ምዕራፍ 13 ቁጥር 21 ላይ ተመልከቱ። ምዕራፍ 13 ቁጥር 21 ሀብትሽ በቀደም ያለውን በጣም ወድጃታለሁ። ጥቅስ መብዛቱ ጥሩ ነው ብለዋል ሀብትሽ። በጣም ወድጃታለሁ በጣም። ስለዚህ በሄድኩበት ቦታ እሷን እየተጠቀምኩ ፓስተሬ ነው እንደዚህ ያለው እያልኩ ተመልከቱ እስቲ ቁጥር 21 ላይ ምዕራፍ 13 ቁጥር 21 ላይ ስለዚህ በቀንም ሆነ በሌሊት ምን ያደርጉ ዘንድ በቀንም በሌሊት ምን ያደርጉ ዘንድ በሉልኛ። ስለዚህ ነፃ ከወጣ በኋላ መቀመጥ አይቻልም በሉታ። አጠገባችሁ ያለው ሰው እሳቱ የሚመጣው ለጉዞ ነው በሉታ። እሳቱ የሚመጣው ሊያደርሰን ነው እንጂ ሊያስቀምጠን አይደለም። የምንደርስበት ቦታ እንድንደርስ እሳቱ የሚመጣው ለዚህ ነው እና ይጓዙ ዘንድልና እግዚአብሔርን በቀን በመንገድ ልመራቸው በደመና አምድ በሌሊትም ደግሞ ብርሃን ልሰጣቸው በእሳት አምድ በፊታቸው ይሄድ ነበር። በቀንም በሌሊትም የደመናና የእሳቱ አምድ ከሕዝቡ በፊት አልተለየም ነበር። የማይለይ እሳት፣ የማይለይ እሳት፣ የማይለይ ምሬት። ለምን ነፃ ወጣችኋ? በደሙ ነፃ ካወጣን በኋላ ዋጋ ከከፈለን በኋላ መንፈስ ቅዱስን ከሰጠን በኋላ መንፈስ ቅዱስ በቃ ዞር አይልም፣ ይመራናል። ከኛ ጋራ ነው፣ በውስጣችን ይኖራል። ስለዚህ ነው በጣም ተስፋ በቆረጡበት ጊዜ በባቢሎን ሆኖ ተማርኮ በቃ ተስፋ በቆረጡበት ጊዜ አንደኛው ዘማሪ የቆሬ ልጅ እንደዚህ ብሎ ዘመረ። ብርሃንንና እውነትን ላክ፣ እነርሱም ይምሩኝ፣ ወደ ተቀደሰ ተራራ ወደ ማደሪያህም ያድርሱኝ። ብርሃን ትዝ አለው። ያ እግዚአብሔር ሲያወጣቸው በዛ ብርሃን እንዳወጣቸው ትዝ አለውና በባቢሎን ውስጥ እያለ፣ በጭንቀት ውስጥ እያለ፣ በባርነት ውስጥ እያለ ብርሃንህን ላክ አለ። ሌላ ነገር አይደለም። ብርሃንህን ላክ፣ እነርሱም ይምሩኝ፣ ወደ ተቀደሰ ተራራ ወደ ቤተ መቅደስም ያድርሱኝ። የእግዚአብሔር ብርሃን። ፈጠን ብዬ ልሄድ፣ ወደ 8ኛ ጋር እንሄድ። 8ኛው ይሄ ነው። እነሱን እየመራ ጠላቶቻቸውን ግን ምን አደረገላቸው? ቀጣላቸው። በብርሃኑ የምንመራ ከሆነ ለጠላቶቻችን አንደነግጥም፣ ጠላቶችን አንፈራም። ጠላት ምን ያደርጋል አንልም። ምክንያቱም እኛን የሚመራ እነሱን ይቀጣል። እኛን ይመራናል፣ ጠላትን ይቀጣል። እኛን ይመራናል፣ ጠላትን ያቆማል። ምክንያቱም ጠላት የማያልፈው ነገር አለ። እግዚአብሔር ለኛ እረኛችን ነው። እረኛ ለመንጋው ይጠነቀቃል። እረኛ መንጋውን ይጠብቃል። እረኛችን ሆኖ የሚመራን ከሆነ የጠላት ፍርሃት የለብንም።
በክርስቶስ ውስጥ ካለን በደሙ ውስጥ ካለን በስሙ ከተሸፈን የእግዚአብሔር ልጆች ከሆን የእግዚአብሔር ማህተም በእኛ ላይ ካለ በፍርሃት አንኖርም። በድፍረት እንወጣለን፣ በድፍረት እንገባለን። ምክንያቱም የሚጠብቀን አይተኛም፣ አያንቀላፋም። አንዳንድ ጊዜ ሁኔታ አስጨንቋችሁ እንቅልፍ ስጣዱ ለምን እሷን ጥቅስ አትሉትም? የምጠብቅህ በሉልኛ እናንተ እኮ። ስለዚህ እግዚአብሔር ይኸውላችሁ አንዳንድ ጊዜ ነገሮች አስጨንቆ እንደዛ ሆናችሁ ታውቃላችሁ። እንቅልፍ አጣችሁ ስትገላበጡ እና በዚህ በኩል ቢተኛ እንቅልፍ ይዘኝ ይሆናል፣ ወደዚህ ቢዞር እንቅልፍ ይዘኝ ይሆናል፣ ወይም ደግሞ በጀርባዬ ቢተኛ እንቅልፍ ይዘኝ ይሆናል ብላችሁ አታውቁም አይደል? አይዟችሁ ዛሬ በቃ መድኃኒት ልሰጣችሁ ነው። ትውጣላችሁ እቺን ከዚህ በኋላ በደንብ ትሰኘኛላችሁ። ይሄንን ስታደርጉ ተውትና የምጠብቀኝ አይተኛም፣ አያንቀላፋም። ስለዚህ ምን ማለት ነው? እኔ ተኛለሁ፣ አንቀላፋለሁ። ጠባቄ ቆሞልኛል፣ ረዳቴ ቆሞልኛል፣ የሰላም አለቃ ቆሞልኛል፣ ሁሉን የሚችል አምላክ ቆሞልኛል። ሁሉን ያሸነፈ ጌታ የኔ ጌታ ሆነዋል። ስለዚህ እኔ ተኛለሁ፣ እኔ አርፋለሁ። ሊያስፈራራኝ የመጣውን ጠላት ጸጥ በል ዝም በል የምለው ጸጥ የሚያደርገው ማን ነው? እሱ ነው። እንግዲህ ተመልከቱ። አሁን ቁጥር ምዕራፍ 14 ጋር ሂዱልኝ ቶሎ ብላችሁ። ምዕራፍ 14 ይሄ በደንብ የምናውቀው ነገር ስለሆነ ይሄ የጉዞ ነው። ታሪኩን ስለማናውቅ አይደለም፣ የጉዞ ነው። ስለዚህ በቃ ውስጤ ላይ የሞላው በዚህ ፕራክቲካል በሆነ መንገድ ነገሩን እንድታዩ ስለፈለኩ ነው። እና ተመልከቱት እስቲ ቁጥር 14 ላይ ምዕራፍ 14 ቁጥር 13 ላይ ያለውን ቃል ተመልከቱ። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። አሁን እቺው አትበቃ? አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ፣ ይታደጋችኋል ማለት ነው። ዛሬም የምታዩዋቸው ግብፃውያን ዝም ብዙ ጊዜ ብለናል አይደለም? ደግሜ አታያቸውም። ምንድነው ይሄ? የምሕረቱ መግለጫ፣ የጥበቃው መግለጫ፣ የርህራሄው መግለጫ፣ የቸርነቱ መግለጫ። ጠላት ጉልበት ስለሌለው አይደለም፣ ግን እኛን የታደገን ጌታ ከኛ ጋር ስለሆነ በዓለም ካለው በእኛ ውስጥ ያለው ይበልጥ ስለሚበልጥ። ስለዚህ እንግዲህ አትፍሩ አላቸው። በዛን ጊዜ እነዛ ያስፈራሯቸው ያስደነገጧቸው። በነገራችን ላይ ያን ጊዜ ነው ክፉ ነገር ውስጣቸው የጀመረው። ፈሩ። ለምን አወጣህን አሉ። ምን ብንሆን ይሻለን ነበር? በግብጽ ብንሞት። ያን ቀን ነው ጠላት ቀዳዳ ያገኘ። ባይመልስህም የፍርሃትን መንፈስና ጥርጥርን ይሰድብሃል። ያን ቀን ነው ነገራቸው የተበላሸው። ከዛ በኋላ እግዚአብሔር ቀጣላቸው። ግብፃውያን ተዋጡ፣ እነሱ ተሻገሩ። ቀይ ባህር ለነሱ ተከፈለላቸው፣ እነዛን ግን ዋጣቸው። በነዛ ላይ ለነሱ ተከፈተ፣ በነዛ ላይ ተዘጋባቸው። ተሻገሩ። ከዛ በኋላ ማርያም ያንን ከበሮ አንስታ ማመስገን ጀመረች፣ ማምለክ ጀመረች። ማምለክ ጀመረችና ያመለከች ደስ ብሏቸው ማራ ደረሱ። ያው ልብ በሉ፣ ትንሽ የተዘራችው ነገር እድል ስታገኝና ውሃ ስታጠጧት ትበቅላለች። እዛ የጀመረው ቀይ ባህርን ሳይሻገሩ የጀመሩ ያቺ ትንሽ ዘር እዚህ ዛፍ ሆነች። እያመለኩ እኮ ነው። ገና እኮ አምልኮን ሳይጨርሱ ነው። ገና እኮ ምስጋናውን ሳይጨርሱ ነው። እሷ እኮ ከበሮን ይዛ እየመራች እየዘመሩ እግዚአብሔርን እያመለኩ የሚደንቅ መዝሙር እኮ ነው። ያንን ብትመለከቱ ዛሬ እስቲ ምዕራፍ 15ን ገብታችሁ አንብቡት። የሚደንቅ ነገር ነው። ዘጸአት 15 ላይ ያ ዝማሬ ራሱ ኃይሉ እዛ ላይ ያለው ጉልበት በዮሐንስ ራእይም ላይ በእግዚአብሔር በገና የሙሴንና የበጉን መዝሙር ይዘምሩ ነበር ይላል። ያንን ብትመለከቱ የኤሰንስ the attributes of God በቃ የእግዚአብሔር ማንነት እዛ ውስጥ ያለው የሚደንቅ ነው የዘመሩት። ግን ዘመሩ እንጂ አልኖሩበትም። ዘመሩ እንጂ አልተለማመዱትም። ለምን?
ያ ፍርሃት ሳይሻገሩ ውስጣቸው ገባ። ጠላትን ባባረራቸው ፍርሃት አባረራቸው። ፈጠን ብዬ ልሄድ ለጸሎት ጊዜ እንድናገኝ ስለምፈልግ። ዘጠነኛው ይሄን ነው ያደረገላቸው። ይሄ ስለሆነ እግዚአብሔር ራሱ መሪያቸው ሆነ። ሙሴን መጀመሪያ ሰጣቸው፣ በኋላ እግዚአብሔር ራሱ መሪያቸው ሆነ። እስቲ ተመልከቱ እንግዲህ ይኸውላችሁ እንዲህ ይላል በዘጸአት 32 ዘዳግም 32 ቁጥር 12 ላይ አንድ ጥቅስ ናት። አንዱ አነብላችኋለሁ። እግዚአብሔር ብቻውን መራው፣ ማንም ከእርሱ ጋር አልነበረም፣ ሌላ አምላክ አልነበረም። እግዚአብሔር ብቻውን መራው ይላል። አሁን ሰብሮ ያወጣቸው ሊያደርሳቸው ሊመራቸው ሊያስገባቸው ነበር የወጣው። ግን አሁን ከእግዚአብሔር አመራር ስህተት የለበትም። ከተመሪው ጋር ግን ችግር አለ። እግዚአብሔር ይመራል፣ መሪው ግን ከመሪ ጋር መስማማት አለበት። ቅድም ያነበብነውን ታስታውሳላችሁ አይደለም እንዴ? ሰባሪው ከፊታቸው ወጥቷል፣ እግዚአብሔርም ይመራቸዋል፣ ንጉሳቸውም ቀድሟቸዋል። ይሄ የእግዚአብሔር ተስፋ ነው ለኛ። ይሄ እግዚአብሔር የሰጠን ነው። ግን እዛ ለመድረስ ከእግዚአብሔር ጋር መስማማት አለብን። እንዲያውም እኮ እግዚአብሔር ለራሱ ሕዝብ ሳይሆን ለራሱ ሕዝብ ብሎም ደግሞ ያለውን ታስታውሳላችሁ። ብዙ ጊዜ የምናውቀውና የምንወደው ጥቅስ በኢሳይያስ ምዕራፍ 45 ላይ እና ለሕዝቡ ብሎ ለቂሮስ ያለውን ነገር ታስታውሳላችሁ አይደል? ለቂሮስ የተናገረው ላንብብላችሁ ላስታውሳችሁ። ለሕዝቡ ብሎ እኮ ነው። ለሕዝቡ ብሎ እንዲህ አለ፣ ለቀባሁት ቀኝ እጁንም ለያዝኩት ነገስታትንም ትጥቅ አስፈታ ዘንድ ህዝቡንም ሁሉ አስገዛለት ዘንድ ደጆቹም እንዳይዘጉ በሮቹም በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል። ለማን ብሎ ነው ይሄንን የሚያደርገው? ለህዝቡ። ቂሮስ እግዚአብሔርን አያውቅም፣ የአሕዛብ ንጉሥ ነው። ለህዝቡ ብሎ ይሄንን ያደርጋል። እና ከዛ ቀጥሎ በፊትም ይሄዳለሁ፣ ተራሮችን ይደለድላለሁ፣ የናሶችን በሮች እሰብራለሁ፣ የብረትን መወርወሪያዎች እቆርጣለሁ። ምሪቱ የእግዚአብሔር ምሪት። ወደዚህ እመለሳለሁ ከጥቂት ጊዜ በኋላ። ቀጥቀጥ ይልኝ ወደዚህ እንመለሳለን። ያ ምሪቱ አልበቃ ብሎ እግዚአብሔር ምን አለ? በመካከላቸው አድራለሁ አለ። ስላወጣቸው ከዛ ስለወጡ አሁን እግዚአብሔር ምን አላቸው? በመካከላችሁ አድር ዘንድ የማደሪያን ድንኳን ስሩልኝ አላቸው። አሁን የማደሪያው ድንኳን ስመጣ ይሄንን የእግዚአብሔርን ምሪት ሙሉ አደረገው። ሙሉ ያደረገበት ምክንያት ምንድነው? ዘጸአት 40 ጋር ሄዱልኝ፣ ቶሎ ብላችሁ 40 ጋር ሄዱልኝና ምዕራፍ 40 ቁጥር 34 እና 35 እንዲህ ይላል። የክብር ደመና መጣ፣ ከዚያም ደመናው የመገናኛውን ድንኳን ሸፈነው፣ የእግዚአብሔር ክብር ማደሪያውን ሞላ። ደመናው በላዩ ላይ ስለነበረ የእግዚአብሔር ክብር ማደሪያውን ስለሞላ ሙሴም ወደ መገናኛ ድንኳን መግባት አልቻለም። በቃ ሙሴ ተቀበለ እንጂ ሙሴም እንደማንኛውም ቃል ኪዳን ሰው ነው። ሙሴም መግባት አልቻለም። አንድ ነገር ልንገራችሁ፣ ለኛ ብቻ ሳይሆን በተለይ በጸጋ ለሚያገለግሉት በተለያየ ቦታ ያሉት እግዚአብሔር ጸጋ ሰጠህ ማለት አምላክ ነህ ማለት አይደለም። አትነካም ክብሩ። ለሙሴም አልፈቀደለትም። 40 ቀንና 40 ሌሊት ከሱ ጋር ቆይቶ ፊቱ ለሚያበራም አልፈቀደለትም። የማይነካ ነገር አለ በእግዚአብሔር ቤት ውስጥ። የማንሻገረው ቀይ መስመር አለ። ሕዝቤ ስማኝ። በተለይም በተለያየ ጸጋና በተለያየ እግዚአብሔር ምሕረት አድርጎላችሁ ለምታገለግሉት ማስጠንቀቂያ ልንገራችሁ። እንደ ወንጌል አገልጋይ መሻገር የሌለብን ቀይ መስመር አለ። መንካት የሌለብን ቀይ መስመር አለ። እግዚአብሔር ክብሩን ለማንም አይሰጥም። ሊጠቀምብህ ይችላል። በአንተ በኩል ሰዎችን ሊፈውስ ይችላል፣ ሊያድን ይችላል፣ ወደ መንግስቱ ሊያመጣ ይችላል። ነገር ግን ክብሩን አይሰጥም። በህዝቡ በጸጋ ሊያምን ይችላል፣ ክብሩን ግን አይሰጥም። ሙሴንም አልሰጠውም፣ መግባት አልቻለም። የክብር ደመና ከመጣ በኋላ ቁጥር 36 ተመልከቱ። ይሄ ነው ዋነኛው ከዛሬ አርስታችን ጋር ይሄ ነው። 36 ላይ እንደዚህ ይላል። የምሪት ደመና መጣ።
በእስራኤላውያን ጉዞ ሁሉ ደመናው ከማደሪያ ላይ በተነሳ ጊዜ ምን ያደርጉ ነበር? ይጓዙ ነበር። አሁን የመጣው ሊመራቸው ነው። የክብር ደመና የመጣው ሊመራቸው ነው። ይሄ ምሪት ሁለት ነገር አለው። ይሄ ምሪት የአቅጣጫ ጉዳይ አለው፣ የፍጥነት ጉዳይ አለው። ደመናው በተቀመጠ ጊዜ ምን ያደርጉ ነበር? ይቀመጡ ነበር። ለቀንም ይሁን ለወርም ይሁን ይቀመጡ ነበር። ደመናው ሲነሳ ይነሱ ነበር። ደሞ የሚሄዱት ወደ ፈለጉት ሳይሆን ደመናው ወደሚመራቸው ነው። ነፃ መውጣታችን የእግዚአብሔር መንፈስ አርብለታ ስንማን ነበር። በጣም ነበር የተባረኩኝ። ጌታ ይባርክ ሀብትሽ እና መንፈሱን እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው የተባለው ለዚህ ነው። እዛ ደመና ነው፣ እዚህ ግን በእኛ ውስጥ የሚኖር መንፈስ አለ። የእግዚአብሔር መንፈስ የሚመራን የእግዚአብሔር መንፈስ ኖ ባንተ ፍጥነት አይደለም፣ ኖ ባንተ እይታ አይደለም፣ ኖ ባንተ አቅጣጫ አይደለም፣ በዚህ ነው የምትሄድ የሚል ወደ ቀኝም ወደ ግራም ብትል ከኋላ ጆሮች ድምጹን ይሰማሉ። መንገዱ እቺ ናትና በርሷ ሂድ። ድምጹን የመስማት ግን እስከዚህ ድረስ አስደናቂ ነው። አሁን ሂጂልኝ ቶሎ ብለሽ እንግዲህ መንፈሱን ሰጣቸው። ደመናውን ሰጣቸው፣ መንፈሱን ሰጣቸው። መንፈሱን ከሰጣቸው በኋላ ደመናው ስፒዳቸውን እንዲያስተካክሉ በትክክል እንዲሄዱ እና ማረፍ ሲገባቸው እንዲያርፉ፣ መስማት ሲገባቸው እንዲሰሙ፣ መሄድ ሲገባቸው እንዲሄዱ ያንን ለማስተካከል ነው፣ አቅጣጫንም ለመስጠት ነው። ነገር ግን መንፈሱን ሰጣቸው። አሁን እንደዚህ ይላል፣ ቶሎ ብላችሁ ወደ ዕብራውያን ሂዱልኝ፣ ወደ አዲስ ኪዳን ፋስት ፎርወርድ እና አንድ ነገር ብቻ ጨምረን ከዛ እንጸልያለንና ሂዱልኝ ወደዛ። መንፈሱን ሰጣቸው፣ ነገር ግን ደመናውን መከተል እምቢ አሉ። የመጀመሪያ እሱ ነው። ደመናን መከተል አንፈልግም አሉ። ስለዚህ ደመናን መከተል ስለማይፈልጉ ምን አሉ? መሪን ሾመን እንመለስ አሉ። ደመናውን ከመከተል መሪን እንሹምና የት እንሂድ? ወደ ኋላ እንመለስ። ደመናውን መከተል ያስገባል፣ የራሳቸው መሪ መሾም ይመልሳል። ወደፊት ከምንሄድ ደመናውን ተከትለን ድምጹን ተከትለን ወደ ኋላ ምን እናድርግ? እንመለስ። የእግዚአብሔር መንፈስ ትቶ የራሳቸው መሪ መረጡ። ከመሪ ጋራ ደግሞ በጣም የሚያሳዝን ነው። ከመሪ ጋራ ደግሞ እንዲህ አሉት፣ ይሄ ያወጣን ሙሴ የት እንደሄደ ስለማናውቅ ምን ስራልን አሉት? በሉልኛ አምላክ ስራልን። አቤት 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 አቤት! ይሄ ሁሉ ተመልከቱ፣ ዝርዝሩን ይሄ ሁሉ አድርጎ የክብር ደመና ሰጥቷቸው እዚህ እየመራቸው ነው። ይሄንን አንፈልግም አሉ። ኖ ኖ ኖ ኖ ኖ እሱን ከምንከተል አሉ መሪ እንሾምና ሙሴ ሳይሆን ሙሴ እሺ ስለማይለን መሪን እንሾምና ወደፊት ከመሄድ ወደ ኋላ እንመለሳሉ። መሪን ብትሾም ለመግባት ሳይሆን ለመሞት ነው በሉት። አጠገባቸው ያለውን ሰው እሱ ነው። ምንም በቃ የትም መሄድ እና ያን ብቻ ሳይሆን አሉ አሁን የእግዚአብሔር ክብር አለ፣ የእግዚአብሔር መንፈስ አለ፣ እሱን አንፈልግም አሉ። ጣዖት ስራለን። ስለዚህ የእግዚአብሔር ቃል እንዲህ ይላል ዕብራውያን ላይ፣ አሁን ይሄን ሰመራይዝ ለማድረግ እንዲህ ይላል፣ ዛሬ ድምጹን ብትሰሙ በማስመረር እንደሆነ እንደ በምን በማመስገን እንደሆነ ነው ማለት ነው። እሺ በሉልኛ አቤት 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 አቤት! በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ምክንያቱም ያ ጉዞ ያለ መንፈስ ቅዱስ አይሆንም። ያ ጉዞ ያለ እግዚአብሔር እርዳታ አይሆንም። መዳን በመስቀሉ አምነን እንድናለን። ነገር ግን ወደ ሙላቱ ለመግባት ለመንፈስ ቅዱስ ሰንሰቲቭ መሆን አለብን።
ስለዚህ ነው የእግዚአብሔር ቃል መንፈሱን አታሳዝኑት ይላል። መንፈሱን ማሳዘን ዝሙት መስራት ብቻ አይደለም፣ መስረቅ ብቻ አይደለም፣ ድምጹን እምቢ ማለት፣ ልብን እልከኛ ማድረግ። ልባችሁን እልከኛ አታድርጉት። በጣም የሚያስፈራ ቃል አለ ቁጥር 10 ላይ ዕብራውያን ምዕራፍ 3 ቁጥር 10 ላይ ቁጥር 9 ልጨርስ። አባቶች ተፈታተኑኝ ይላል። አይገርም? ማንን ነው የሚፈታተኑት? እግዚአብሔርን። መረመሩኝ ይላል። አያስፈራም? መረመሩኝ። እነሱ መመርመር ሲገባቸው እግዚአብሔርን መረመሩት። ማን ብሎ ኮንክሉዥናቸው ምንድነው? አይ እሱ መከተል አንፈልግም፣ መሪ መርጠን እና ሳንቲን እንመለሳለን አሉ። ሂውማን ኮንክሉዥን። 40 ዓመትም ስራዬን አዩ። አንድ ቀን እኮ አይደለም፣ 40 ዓመትም ስራዬን አዩ ይላል። ቁጥር 10 በዚህ ትውልድ ላይ የተቆጣሁት ለዚህ ነበር፣ እንዲህ አልኩ፣ በልባቸው ዘወትር ይስታሉ፣ መንገዴንም አላወቁም። መሳት። ስለዚህ ወደ ዕረፍቱ እንዳይገቡ ማልኩባቸው ይላል። ደመናውን መከተል፣ መንፈሱን መስማት እምቢ ብሎ እንመለሳለን ካሉ በኋላ በዚህ ላጠቃልልላችሁ። የራሳቸውን ምኞት፣ የራሳቸውን መሪ፣ የራሳቸውን ጣዖት አቆሙ። ግን አይገርማችሁ? የእውነት እኮ እንደ ሰው እንዲሁ ብናስብ እግዚአብሔር ያን ሁሉ አድርጎ አውጥቷቸው እግዚአብሔርን ክብሩን መከተል አንፈልግምና አምላክ ስራልን አሉት። የሰራቸውን አምላክ፣ ያወጣቸውን አምላክ፣ ድል የሰጣቸውን አምላክ አንፈልግም አሉና አሮንን አምላክ ስራልን አሉት። ምን እንዲያደርግ? እንዲያስገባን ሳይሆን እንድመልሰን። ወዴት እንድመልሳቸው? ወደ ባርነት። ታሰሳውላችሁ ያነበብነውን ጥቅስ በነፃነት እንድንኖር ክርስቶስ ነፃ ወጣን። ስለዚህ ከዚህ በኋላ በምንም ሁኔታ በምንም መንገድ በባርነት አንያዝም። ይሄ የውሳኔ ህይወት መሆን አለበት። መውጣት በቂ አይደለም ያለ ውሳኔ ህይወት። ክርስቶስ በነፃነት እንድንኖር ነፃ አወጣን። ያ ነፃነት ደግሞ የተከፈለበት ነፃነት ነው። ደሙን የከፈለበት ነፃነት ነው። መንፈሱ ከኛ ጋር እንዲኖር ለኛ የሰጠን ነፃነት ነው። ስለዚህ በባርነት አትያዙ ይላል። ለምን? አባቶቻቸው ያን ነው ያደረጉት። ስለዚህ በእነሱ ደስ አላለውምና በምድረ በዳ ቀሩ፣ ወደ ዕረፍትም አይገቡም ብዬ ማልኩባቸው ይላል። መንፈሱን አስመረሩት፣ ቃሉን ናቁት፣ ከእግዚአብሔር ይበልጥ ጣዖትን አመለኩ፣ ከቅድስና ይበልጥ አመፅን መረጡ። ገብቶ ከመውረስ በምድረ በዳ መሞትን ወሰኑ። እንደዚህ ይላል ቃሉ። ይሄን ብዬ ወደ ጸሎት እንሄዳለን። በምድረ በዳ ያስቀራቸው ይሄው ነው። እግዚአብሔርም ከእነሱ በሚበዙቱ ደስ አላለውምና በምድረ በዳ ወድቀዋል ካለ በኋላ ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናችን መጨረሻ የደረሰብን ሊገስጸን ተጻፈ። በዚህ መጨረሻ ዘመን ለኛ ተጻፈ። ይሄ ወላ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 እና 12 እቺን ቃል ልበል፣ በደንብ ስሙኝ። ሰብሮ መውጣት ገብቶ የመውረስ ዋስትና አይደለም፣ እድል ነው። መዳን ፍሬያማ የመሆን ዋስትና አይደለም፣ እድል ነው።
ከኃጢአት እስራት መፈታት የድል ዋስትና አይደለም፣ እድል ነው። እግዚአብሔር ማንንም አያስገድድም። ስለዚህ ነው የተመረጡ ብዙዎች የተጠሩት ብዙዎች የተመረጡት ጥቂቶች የሚለው ያ የውሳኔ ህይወት ያ የቆራጥነት ህይወት ታዲያ ምንድነው የሚያስፈልገው? ይሄ ሁሉ ያለ ግን የሚገርማችሁ ነገር ነው። እንድቃን ይሄን ብዬ እንጸልያለን። ዘጸአት ላይ ይሄ ሁሉ የሆነ ያለ እንዲህ የሚል ቃል አለ። ከዛም በኋላ ሙሴና አሮን ወደ መገናኛ ድንኳን ገቡ። ከዛም ሲወጡ ህዝቡን ባረኩ። የእግዚአብሔርም ክብር ለህዝቡ ተገለጠ። በድሮ አማርኛ ገቡም ወጡም የእግዚአብሔርም ክብር ተገለጠ ይላል። በዛው በመድረ በዳ እንግዲህ ይሄን ካልዘገው ማቆም ስለማልችል ይሁን አሁን ተከተሉኝ። አንድ ደቂቃ ናት፣ ተከተሉኝ። እግዚአብሔር በዚህ ዘመን በዚህ ጊዜ ለቤተ ክርስቲያን ለክርስቲያኖች ለእያንዳንዳችን እግዚአብሔር ያዳነን ጌታ በቃ ሰብረን እንድንወጣ ይፈልጋል። ከያዘን ነገር እንድንወጣ ይፈልጋል። ከወደ ኋላ ከሚጎትተን ነገር እንድንወጣ ይፈልጋል። ስለዚህ በምንድነው የምንወጣው? በትንሳኤ ኃይል። በትንሳኤ ኃይል ክርስቶስን ከሙታን ያስነሳው ያ የእግዚአብሔር መንፈስ ከኛ ጋር ነው የሚያስወጣን፣ ሰብሮ የሚያስወጣን፣ ቀንበርን የሚሰብር። ስለዚህ ነው ጌታ ኢየሱስ የእግዚአብሔር መንፈስ በኔ ላይ ነውና ቀብቶኛል ካለ በኋላ እና የታሰሩትን ነፃ አወጣ ዘንድ ያለው ለዚህ ነው። እንግዲህ ነፃ ካወጣን በኋላ የእግዚአብሔር ዓላማ የእግዚአብሔር ፈቃድ አንድ ነገር ነው፣ በመንፈስ ምሪት እርሱን እንድንከተል። ኢየሱስም መጥቶ ደቀ መዛሙርቶቹን አንድ ነገር ነው ያላቸው፣ ተከተሉኝ። ምንም አላላቸው፣ ተከተሉኝ። ሲጨርስም ጴጥሮስን ተከተለኝ አለው። ዮሐንስን አይቶ እሱን ተውና አንተ ግን ተከተለኝ። የእግዚአብሔርን ድምጽ ቤተ ክርስቲያን እያንዳንዱ ቤተሰብ እያንዳንዱ ግለሰብ የእግዚአብሔርን ድምጽ የሚከተልበት ሰዓት ነው። በቃ እግዚአብሔር ጥሰን እንድንገባ ይፈልጋል። ለምንድነው ጥሰን ገብተን የምንወርሰው? በሚቀጥለው እግዚአብሔር እድል ከሰጠን በሚቀጥለው አሳያችኋለሁ። ታዲያ እዚያ በቀኖ ነው አላበቃም። ስሙ፣ እነሱ አጡ እንጂ ሌላ ጄኔሬሽን አለ። እነሱም ባይነሳ እግዚአብሔር ጄኔሬሽን አለው። እግዚአብሔር በማንም ሰው አይታመንም። No generation is indispensable in the hand of God. ማንም ሰው indispensable አይደለም። ሁሉም ለራሱ እድል ይሰጣል እግዚአብሔር። ያንን እድል ከተጠቀምንበት ለኛ ለክብራችን ነው፣ ለኛ ለሙላታችን ነው። የዛሬ የእግዚአብሔር ጥሪ ለእያንዳንዳችን ይሄ ነው። Are you free? ሰብሬ ወጥተሃል ወይ? ሰብሬ ወጥተሃል ወይ? የምትጓዘው ጉዞ ይሄ ያለበት ጉዞ የእምነት ጉዞ ነው። ወደፊት እያየህ ነው፣ ወደ ኋላ እየተመኘህ ነው የምትጓዘው። ስለዚህ ነው ሐዋርያ ጳውሎስ ያለፈውን እየረሳው የወደፊቱን ለመያዝ እዘረጋለሁ ያለ፣ ወደ ኋላ እንዳይመለከት። የአባቶቹን ታሪክ ያውቃል። ወደ ኋላ ስለተመለከቱ በምድረ በዳ ወድቆ ቀሩ። ስለዚህ አልፈልግም አለ። እየረሳው ውድቀትም ቢሆን ብርታትም ቢሆን ድካምም ቢሆን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። ምክንያቱም the best is yet to come። በፊታችን ድል አለ፣ በፊታችን ሙላት አለ፣ በፊታችን ክብር አለ፣ በፊታችን ኃይል አለ። ስለዚህ የነጻነት ሰዓት ነው። አንድ ደቂቃ ልለምናችሁ። just talk to the Holy Spirit. Where am I? በዚህ ጉዞ ላይ የት ነው ያለሁት? የያዘኝ ነገር አለ ወይ? ተላቅቄያለሁ ወይ? ነፃ ወጥቻለሁ ወይ? የሚጓዘው በእምነት ነው ወይ? የእምነት ጉዞ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም።
እግዚአብሔር እድልን ይሰጣል እንጂ አያስገድድም። እድሉን እግዚአብሔር የሚሰጠንን እድል እንጠቀምበት። ለዚህ ነው የእግዚአብሔር ቃል ዘመኑን ዋጁት ቀኖቹ ክፉዎች ናቸውና የሚለው ለዚህ ነው። እግዚአብሔር አምላኬና መድኃኒቴ ሆይ እንደ ሕዝብ እንደ ልጆች በፊት ያለን ስለ ተከፈለልን ዋጋ እንባርካለን። ስለ ሞትና ስለ ትንሣኤ እንባርካለን። ዛሬ እናውጃለን። ድንጋዩ ተንከባለለ፣ መቃብሩ ባዶ ነው። ኢየሱስ በአብ ቀኝ ተቀምጧል። ክርስቶስን ያስነሳው ያ መንፈስ ዛሬ ለእኛም ሕይወትን ሰጥቶናል። ሊያስገባን ይፈልጋል፣ ልመራን ይፈልጋል። እነሆን እንልሃለን ዛሬ። ከያዘን ነገር ነፃ አውጣን እንልሃለን ዛሬ። ከምጎትተን ነገር ነፃ አውጣን እንልሃለን ዛሬ። አምላኬና መድኃኒቴ ሆይ ሰብሮ የመውጣት ቀን ይሁንልን ዛሬ። ሰብሮ የመውጣት ቀን ይሁንልን ዛሬ። አምላኬና መድኃኒቴ ሆይ በእምነት የምንሮጥበት አምላኬና መድኃኒቴ ሆይ ወቅት ውስጥ አስገባን ዛሬ። እዛ መንፈስ ውስጥ አስገባን ዛሬ። ፈጥነን የምንሮጥበት፣ ለዓላማ የምንሮጥበት፣ በዓላማ የምንሮጥበት፣ አንተን ለማምለክ አምላኬን ለማምለክ አልዘገይም የምንልበት፣ አንተን የምናስቀድምበት፣ ፈቃድን የምናስቀድምበት ውስጥ አስገባን ጌታ ሆይ። እንደ ግለሰቡ አስገባን፣ እንደ ቤተ ክርስቲያን አስገባን፣ እንደ ሕዝብ አስገባን። አምላኬና መድኃኒቴ ሆይ መንፈስን ከማሳዘን ጠብቀን። ባለመስማት መንፈስን ከማሳዘን ጠብቀን። ለመንፈስ ቅዱስ የተሰጠን ልብ ስጠን። የመንፈስን ድምፅ የሚሰማ ልብ ስጠን። እስከ መጨረሻ አባት ሆይ እናመሰግናለን፣ እናከብረሃለን። ሃሌሉያ። እናመሰግናለን እግዚአብሔር ሆይ የታድሶ የመታደስ መንፈሳችን፣ ነፍሳችን፣ ስጋችን ለፈቃድህና ለሐሳብህ ለድምፅህ ለመንፈስህ የመታደስ ጊዜ እንዲሆንልን እንጸልያለን ጌታ። በመንፈስህ እንድንመራ በሐሳብህ እንድንመራ ዛሬ መንፈስህ ያገኘን በዚሁ። ሃሌሉያ። የጌታ መንፈስ ያገኘን ዛሬ ሁላችንን እንደ ቃሉ መንፈሱ ያገኘን፣ የክብር መንፈስ ያገኘን፣ የእውነት መንፈስ ያገኘን። እናመሰግናለን፣ እናከብረሃለን ጌታ ሆይ። ራሳችንን፣ ቤታችንን፣ ሁሉ ነገራችንን ለአንተ እንሆኝ ብለን ሰጠን። በዚህ ቃል፣ በዚህ መንፈስ፣ በዚህ ሐሳብ ሰባሪው ከፊታችሁ ወጥቷል ተብሎ እንደተጻፈ ሊሰበር ያለው ነገር ሁሉ ከፊታችን ይሰባበር። ማለፍ ይሁን ለሕዝብህ፣ ማለፍ ይሁን ለእያንዳንዳችን። አምላካችን እግዚአብሔር ሆይ አንተ ከፊታችን ስለወጣህ ከእኛ ጋር ስላለ በነገር ሁሉ
እንደ ቃልህ እንደተናገርከው ስለሚሆነው ነገር ሁሉ እናመሰግናለን። ክብር በሰማይ በምድር ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ የተባረከ ይሁን። እግዚአብሔር ይመስገን። ፕሮግራማችንን እዚህ ላይ ጨርሰናል። ኔክስት ሳንዴ አላዛር እንደተናገረው ፕሮግራሙ ይቀጥላል ማለት ነው። በጠዋት መታችሁ ቦታ ያዙ፣ ቦታ እንዳታጡ። መልካም ሳምንት።